በቲክቶክ ማህበራዊ ሚዲያ ላይ ታዋቂ የሆነው አዶናይ በህግ ቁጥጥር ስር መዋሉ ተሰምቷል። የ2018 የኢትዮጵያ የቲክቶክ ክሬቲቭ አዋርድ አሸናፊ የሆነው አዶናይ በፌዴራል ፖሊስ ቁጥጥር ስር መዋሉ መሰማቱ መነጋገሪያ ሆኗል። በ2018 የኢትዮጵያ የዓመቱ የቲክቶክ አዋርድን 4 ዋንጫዎች በማሸነፍና የመኪና ልዩ ተሸላሚ በመሆን የሚታወቀው አዶናይ እንዲሁም ቲክቶከሯ ጃኒ በትክክለኛ ስሟ ስመኝ ገብሩ ትናንት አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተነግሯል። ይህ እርምጃ ፌዴራል ፖሊስ በቅርቡ በአለባበስና ከኢትዮጵያ ባህልና ልማድ ባፈነገጠ ይዘት ላይ በሚያተኩሩ ወጣት ቲክቶከሮች ላይ የጀመረው የማጣራትና ቁጥጥር ዘመቻ አካል እንደሆነ እየተነገረ ሲሆን ከፍተኛ ተከታይ ያላቸውና ታዋቂ የሆኑ ቲክቶከሮች መያዛቸው በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። የፖሊስ እርምጃውን በወጣቱ ትውልድ ማህበራዊ ሚዲያ አጠቃቀምና ይዘት ላይ ያነጣጠረ ነው ተብሎ እየተነገረ ነው። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑንም አስታውቋል። የፖሊስ መግለጫ እንዳመለከተውም የቲክቶከሩ አዶናይ ብርሃነ መታሰር ሰሞኑን ከመልካም ስነ ምግባርና ከኢትዮጵያን ባህል ያፈነገጠ አለባበስ ለብሰው በአደባባይና በቴሌቪዥን የቀጥታ ስርጭት ላይ ከታዩ 5 ግለሰቦች ጉዳይ ጋር ቀጥተኛ ግንኙነት አለው ብሏል። ፖሊስ ተጠርጣሪውን በቁጥጥር ስር ያዋለበትን ምክንያት ሲያስረዳም ግለሰቡ ከሌሎች ተጠርጣሪዎች ጋር በመሆን ከኢትዮጵያ ሕዝብ እሴት ጋር የማይጣጣምና ሕዝብን የሚያስቆጣ ተግባር ፈጽሟል በሚል ነው። በተለይም ክስተቱ በቴሌቪዥን የቀጥታ ስርጭት የታየ መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎት ነበር። ፌዴራል ፖሊስ በሰጠው መግለጫም አንዳንድ ግለሰቦች ሚዲያዎችን ኃላፊነት በጎደለው መልኩ በመጠቀም ለዝናና ለገንዘብ ሲሉ ትውልድን የሚጎዱ ተግባራትን እየፈጸሙ መሆኑን ወንጅሏል። እውቀትና ገንዘብ ለማግኘት ብቻ በማሰብ በተለይም ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባር እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ተግባር ተቀባይነት የለውም ያለው ፖሊስ ይህንን ለመከላከል የጀመረውን ምርመራና የቁጥጥር ስራ አጠናክሮ እንደሚቀጥል አስታውቋል። ፖሊስ በዚህ ጉዳይ ላይ እያደረገ ያለውን ምርመራ ሲያጠናቅቅም ዝርዝር መረጃዎችን ይሰጣል ተብሎም ይጠበቃል። የአዶናይ መታሰር ከተሰማ በኋላ ብዙዎች የተለያዩ ሀሳብና አስተያየቶችን እየሰጡ ሲሆን የቲክቶከር አዶናይ ደጋፊ የሆኑ ሰዎች የአዶናይ መታሰር ተገቢ አይደለም ሲሉም ተደምጠዋል። ምክንያቱም ይሄ ልጅ የሚያሳስረው ወንጀል አልሰራም፣ ወጥ ያለ አለባበስ ሲለብስም አልታየም፣ በቲክቶክ አዋርዱ ላይም ቢሆን የለበሰው ሙሉ ሱፍ ነው፣ ስለዚህ መታሰሩ ተገቢ አይደለም ሲሉ አስተያየታቸውን ሰጥተዋል። ሌሎች ደግሞ አዶናይ ለምን ታሰረ፣ መታሰሩም ተገቢ አይደለም ለሚሉ ሰዎች ምላሽ ሲሰጡም ታይቷል። አዶናይ ያጠፋው ነገር የለም ለምን ታሰረ እያላችሁ የምትከራከሩ ሰዎች ግን ምን ነካችሁ? እውነት ለዚህ ትውልድ ታስባላችሁ? እውነቱን እንነጋገር ከተባለ ሰሞኑን ከመነጋገሪያው አለባበስ ይልቅ በ3 ሚሊዮን ተከታዮች ፊት ቀርቦ ትውልድን የሚመርዝ ሀገርን የሚያፈርስ እምነትና ባህልን የሚያጠፋ ተግባር ሲፈጽም የነበረው አዶናይ ነው ሲሉም ተከራክረዋል። ይህ ግለሰብ በአንቂ ነኝ ሽፋን ታዳጊዎች ለወላጆቻቸው እንዳይታዘዙ፣ ታላላቆችንና የሃይማኖት አባቶችን እንዳያከብሩ፣ ደድቡ፣ ሰግጡ፣ እንስሳ ሁኑ እያለ ሰብአዊነትን ሲያዋርድ በግልጽ ሚዲያ ላይ ወጥቶ ጸያፍ ተግባራትን ሲሰብክ የነበረ መሆኑን ዘንግታችሁት ነው። ይህንን የህግ ማስከበር እርምጃ የምትቃወሙ አካላት ወይ የዚህ አፍራሽ ሴራ ተባባሪ ናችሁ፣ አሊያም የጉዳዩን አደገኛነት ያልተረዳችሁት ናችሁ። ይህ ልጅ 99% ስራዎቹ ትውልድን ከስነ ምግባር የሚያወጡ ናቸው። ስለሆነም ታስሮ መመርመሩ ብቻ ሳይሆን ሽፋን እንዲሆን የተሰጠውን ሽልማት ጭምር ሊነጠቅ ይገባል። እኛ አያት ቅድመ አያቶቻችን ደማቸውን አፍስሰው ያቆዩልን ሀገር አለን። በእኛ ዘመን ባህሏ ተረግጦ እሴቷ ተጥሎ ማየት አንሻም። መሰልጠን ካለብን ከነ ባህላችን ከነ እምነታችንና ከነ ክብራችን እንጂ ይህ አይነቱ መሰይጠን አያስፈልገንም ያሉት ደግሞ የአዶናይ መታሰር ተገቢና እስከ መጨረሻው ሊኬድበት የሚገባው ተግባር እንደሆነ የፌዴራል ፖሊስን ደግፈው ሀሳብ አስተያየታቸውን ሰጥተዋል። ውድ የሰርክ ቲዩብ ቤተሰቦች እናንተስ በዚህ ወቅታዊ ጉዳይ ምን ትላላችሁ? ሀሳባችሁን አስተያየት መጻፊያው ላይ ጻፉልን እያልን የዛሬውን ወቅታዊ መረጃ ወደ እናንተ ያደረስንበትን መሰናዶ በዚያ በቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም